ሰሞኑን አዲስ በኢትዮጵያ ከ5 ሰዎች አንዱ የአእምሮ ጤና ችግር እንዳለበት ጥናቶች ያሳያሉ መባሉን ሰምቷል። 5 ሆነን አንድ ላይ ብንቀመጥ ከመሃል አንዳችን የአእምሮ ጤና ችግር አለብን ማለት ነው። እንዴትና ምን አይነት የአእምሮ ጤና ችግሮች ለሚሉትና ሌሎች ጥያቄዎቻችሁ ዛሬ ምላሽ አለን። ሰላም ጤና ይስጥልን ውድ የፈታ ዴሊ ቤተኞች፣ ይህ ዘወትር ረቡዕ ወደ እናንተ የሚቀርበው የሰሞኑን አዲስ ዝግጅታችን ነው። እንደተለመደው ዛሬም ከሰሞኑ ምን አዲስ ተወራም ምን አዲስ ተፈጠረ ስንል አስሰን ከተለያዩ ምንጮች ያገኘናቸውን መረጃዎች እናካፍላችኋለን። እስከ ፍጻሜው አብራችሁን ቆዩ። የአእምሮ ጤናና ኢትዮጵያውያን። በኢትዮጵያ ከ5 ሰዎች አንዱ የአእምሮ ጤና ችግር እንዳለበት ጥናቶች እንደሚያሳዩ፣ ነገር ግን የህመም ደረጃው እንደሚለያይ መጠቀሱን የዘገበው ሸገር ሬዲዮ ነው። አብዛኛው ሰው በከፍተኛ የህመም ደረጃ ካልደረሰ በቀር የአእምሮ ህመም ታማሚ መሆኑን እንደማያውቅም ተነግሯል። ይህ የተነገረው የካ ኮተቤ ሆስፒታል ባዘጋጀው የአእምሮ ጤና ግንዛቤ ማስጨበጫ መድረክ ላይ ነው። በመድረኩ ንግግር ያደረጉት የካ ኮተቤ ሆስፒታል ቺፍ ኤክዚኪዩቲቭ ዳይሬክተር ዶክተር መገርሳ አለሙ በቀላሉ መበሳጨት፣ ተደጋጋሚ ድብርት፣ መነሻ የሌለው ፍርሃትና ሌሎች ስሜቶችን ሰዎች በቀላሉ የሚያልፏቸው ቢሆንም የአእምሮ ጤና ችግር መነሻ ሊሆኑ ይችላሉ ብለዋል። በዚህ ባለንበት የዲጂታሉ ዘመን የምንሰማቸው አስፈሪና ዘግናኝ ወሬዎች፣ ጦርነት፣ መፈናቀልና ሞቶች ሰዎችን ከቀላል እስከ ከባድ የአእምሮ ህመም የማጋለጥ እድላቸው ሰፊ መሆኑን ዶክተር መገርሳ አስረድቷል። የማህበራዊ ሚዲያ አጠቃቀማቸውን በማስተካከል በተቻለ መጠን ጭንቀት፣ ድባቴና ፍርሃት ከሚፈጥሩ ወሬዎች በመራቅ ሰዎች የአእምሮ ጤናቸውን እንዲጠብቁ ባለሙያው መክረዋል። ጥቃቅን የሚመስሉ ስሜቶችንም አቅልሎ ማየት እንደማያስፈልግ አሳስበዋል። የኢትዮጵያ የአእምሮ ህሙማን ማህበርን ወክለው ንግግር ያደረጉት ዶክተር ሌኒ ምስጋናው በበኩላቸው በጤና ስትራቴጂና በፖሊሲ በኩል መንግስት የአእምሮ ህመምን ትኩረት እንዲሰጠው እንደ ማህበር ግፊት እያደረግን ነው ብለዋል። በዚህም ጤና ሚኒስቴር እየቀረጸ ባለው ብሔራዊ የጤና ስትራቴጂ ውስጥ የአእምሮ ህሙማን ተሳትፎ እያደረገ መሆኑንም ጠቅሷል። መንግስት ፖሊሲና ስትራቴጂ የማውጣት ችግር የለበትም ያሉት ወይዘሮ ሌኒ ተግባራዊነቱ ላይ ይበልጥ ትኩረት እንዲሰጥም ጠይቋል። የካ ኮተቤ ሆስፒታል ባዘጋጀው መድረክ ላይ የአእምሮ ጤናን የተመለከተ የፓናል ውይይት የተደረገ ሲሆን ከህመሙ ያገገሙ ሰዎችም ልምዳቸውን ማጋራታቸውን ሰምተናል። ግብጽ ጦር ትመዛለች ተብሏል። ኢትዮጵያ በአባይ ወንዝ ላይ ተጨማሪ 3 ግድቦችን ለመገንባት አቅዳለች መባሉን ተከትሎ ከወደ ካይሮ የቁጣ ድምጾች እየተሰሙ ነው። ይህን በሚመለከት ዘ ናሽናሊስት ጋዜጣ የሰራውን ዘገባ እንደሚከተለው አቅርበናል። ካይሮ ኢትዮጵያ የወንዙን ፍሰት በብቸኝነት ለመቆጣጠር የምታደርገውን ሙከራ እንደማትታገስ አሳውቃም ወታደራዊ እርምጃንም ቢሆን ለመምረጥ እንደምትገደድ እወቁልኝ እያለች ነው። ኢትዮጵያ በአባይ ወንዝ ላይ ተጨማሪ 3 ግድቦችን ለመገንባት ያቀደችውን ይፋዊ እቅድ ተከትሎ ግብጽ ከፍተኛ ቁጣ ውስጥ የገባች ሲሆን በካይሮ የሚገኙ መንግስታዊ የመገናኛ ብዙሃን ወታደራዊ እርምጃ መውሰድ አንዱ አማራጭ ሊሆን እንደሚችል ጥቆማ እየሰጡ ናቸው ሲል ዘገባው ጠቁሟል። 110 ሚሊዮን ህዝብ ያላትና ከአረብ ሀገራት በህዝብ ብዛት የመጀመሪያው የሆነችው ግብጽ ለመጠጥና ለግብርና አገልግሎት ሙሉ ለሙሉ በሚባል ደረጃ በአባይ ወንዝ ላይ ጥገኛ ናት። ኢትዮጵያ በአባይ ላይ በገነባችው ታላቁ የኢትዮጵያ የህዳሴ ግድብ ምክንያት የውሃ ድርሻዬ ይቀንሳል በሚል ስጋት ውስጥም ቆይታለች። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ባለፈው ዓመት ሙሉ ለሙሉ ተጠናቋል። በኢትዮጵያ ደጋማ ቦታዎች ላይ በተከሰተው ከፍተኛ የዝናብ መጠን ምክንያት እስካሁን የግድቡ የውሃ ሞላል በግብጽ የውሃ ድርሻ ላይ የጎላ ጉዳት የለም። ሆኖም የካይሮ ዋና ስጋት ወደፊት ረጅም ጊዜ የሚቆይ ድርቅ ቢከሰት ምን ሊሆን ይችላል የሚለው ነው። ኢትዮጵያ የአባይን ፍሰት ለመቆጣጠር የምታደርገው ጥረት ህጋዊ የመልማት ፍላጎት ሳይሆን አደገኛ እቅድ ነው ሲል አንድ የግብጽ መንግስት ምንጭ ለሀገሪቱ ይፋዊ የዜና ወኪል መግለጹን ይህ ዘገባ ያሳያል። ዓለም አቀፍ ወንዝን በብቸኝነት ለመያዝና የታችኞቹን የተፋሰሱን ሀገራት መብት ለመጣስ የተደረገ ሙከራ ነው። ግብጽ ይህ እንዲሆን አትፈቅድም ብለዋል ምንጩ። የህዳሴ ግድብና አሁን ታስቧል የተባሉት 3ቱ ግድቦች የሚገነቡት ወደ ግብጽ ከሚደርሰው የአባይ ውሃም 85% ያክሉን በሚሸፍነው ወንዝ ላይ ነው።
ኢትዮጵያ በበኩሏ የህዳሴው ግድብም ሆነ አዳዲሶቹ 3 ግድቦች የሀገራት የልማት እቅድ አካል መሆናቸውን ታስረዳለች። ጠቅላይ ሚኒስትር አብይ አህመድ የሚመሩት የኢትዮጵያ መንግስት ግድቦቹ በግብጽም ሆነ በሱዳን ጥቅም ላይ ምንም አይነት ስጋት እንደማይፈጥሩ ደጋግሞ አሳውቋል። በግብጽ የሰሞኑን ቁጣ የቀሰቀሰው ባለፈው ሳምንት የኢትዮጵያ ውሃና ኢነርጂ ሚኒስትር ዶክተር አብታሚ ተፋ በሰጡት የቴሌቪዥን ቃለ መጠይቅ ላይ ኢትዮጵያ ወደ ግብጽና ሱዳን የሚፈሰውን የአባይ ወንዝ ፍሰት ለመቆጣጠር እቅድ እንዳላት ተናግሯል መባሉን ተከትሎ ነው። በመካከለኛው ምስራቅ ትልቁን ጦር ያደራጀችው ግብጽ ኢትዮጵያ ያለቻቸውን 3 ግድቦች ለመገንባት ብትጀምር ወታደራዊ እርምጃ እንደምትወስድ በይፋ አልተናገረችም። ይልቁንም የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ከዚህ ቀደም በህዳሴው ግድብ ዙሪያ ወታደራዊ እርምጃን ኮንነው ዲፕሎማሲ ብቸኛው መንገድ እንደሆነ ሲናገሩም ቆይቷል። ሆኖም ከመንግስት ምንጮች የሚወጡ መግለጫዎችና የፕሬዝዳንቱ ደጋፊ የሆኑ የቴሌቪዥን አቅራቢዎች ንግግር ኢትዮጵያ ወደፊት ከገፋች ወታደራዊ እርምጃ መውሰዱ የማይቀር አማራጭ ሊሆን እንደሚችል ያመላክታሉ። በግብጽ የሚገኙ ወታደራዊና ፖለቲካዊ ተንታኞች እንዲህ ያለው እርምጃም ሀገሪቱ የተደቀነባትን የደህንነት ስጋት ለመከላከል የምትመርጠው ህጋዊ ስልት ነው ሲሉም ይሞግታሉ። በግብጽ ሱዳንና ኢትዮጵያ መካከል ህጋዊ ማዕቀፍ ያለው ስምምነት ላይ ለመድረስ የተካሄዱት ከ10 ዓመታት በላይ የዘለቁ ድርድሮች እስካሁን ምንም አይነት ውጤትን ሊያስገኙ አልቻሉም። የአሜሪካ መንግስት ጣልቃ ገብነትም ቢሆን በኢራን ጦርነት ላይ ትኩረት በማድረጉ ፍሬ ሊያፈራ አልቻለም። በቅርብ የአልሲሲ መንግስት ደጋፊዎች በማህበራዊ ሚዲያ ላይ የግብጽን የጦር አውሮፕላኖች፣ የባህር ኃይል መርከቦችና የልዩ ኃይሎች ምስሎችን በመለጠፍ ግብጽ ግጭቱን ለመፍታት ኃይል ልትጠቀም እንደምትችል በመጠቆም ላይ ተጠምደዋል። ታዋቂው የግብጽ ቴሌቪዥን አቅራቢ አህመድ ሙሳም ግብጽ በምንም አይነት ሁኔታ እነዚህን ግድቦች እንዲገነቡ አትፈቅድም፣ በህዳሴው ግድብ ወቅት የተከሰተው ስህተት ድጋሚ አይደገምም፣ ይህ ደግሞ እንዲሁ የተወራ ባዶ ዛቻ አይደለም ሲል ጠብቁን አይነት መልእክቱን አሰምቷል። የካይሮ ዩኒቨርሲቲ የአባይ ወንዝ ኤክስፐርት ፕሮፌሰር አባስ ሻራኪ በበኩላቸው ኢትዮጵያ ግብጽ አዲስ እቅዷን ዝም ብላ ትመለከታለች ብላ ካሰበች ተሳስታለች ብሏል። ግብጽ በኢትዮጵያ ላይ ጫና ለመፍጠር ከቅርብ ዓመታት ወዲህ ከአፍሪካ ቀንድ ሀገራት ጋር ያላትን ግንኙነት እያጠናከረች መሆኑ ይታወቃል። ከኤርትራ ጋር ወታደራዊ ትብብሯን ያጠናከረች ሲሆን ከጅቡቲ ጋር ደግሞ የወደብ ልማትና አስተዳደር ስምምነቶችን ተፈራርማለች። የግብጽ ባለሙያዎች እንደሚሉት ኢትዮጵያ በአባይ ላይ ልትገነባ ያሰበቻቸው 3ቱ ግድቦች እያንዳንዳቸው ከ30 እስከ 40 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም ይኖራቸዋል። የህዳሴው ግድብ የውሃ መያዝ አቅም 75 ቢሊዮን ኪዩቢክ ሜትር ሲሆን ግብጽ በ1959 ስምምነት መሰረት የምታገኘው ዓመታዊ የውሃ ድርሻም 55.5 ቢሊዮን ኪዩቢክ ሜትር ነው። ምክክሩና የክልሎች ጉዳይ የክልሎች ህገ መንግስት በክልሉ ያሉ ሁሉንም ብሔሮችን በሚጠብቅ መልኩ እንዲሻሻልና ልዩ ኃይል አፍርሰናል ያሉ ክልሎች በገለልተኛ አካል ኦዲት እንዲደረጉ በተቋማት ግንባታ ስር ሲመክር የቆየው ቡድን ያለ ልዩነት መስማማቱ ተነገረ። በተቋማት ግንባታ ስር ሲመክር የቆየው ቡድን ልዩ ኃይል እንዲፈርስ የክልል ፖሊስም በሀገር አቀፍ ደረጃ ወጥ ሆኖ በሚዘጋጅ የስልጣን ሰነድ እንዲሰለጠን ከስምምነት መድረሳቸው ከቡድኑ አባላት ተሰምቷል። ክልሎች የሚኖሯቸው የሚሊሻ አባላትም በወታደራዊ ሳይንስ የሰለጠኑ ይሁኑ በሚለው መመሪያ ላይ የተስማማው ቡድኑ አንድም የክልል የጸጥታ አደረጃጀት የመከላከያና ፌዴራል ፖሊስን የሚገዳደር ኃይል እንዳይኖረው በሚለው መስማማታቸውን ተመካካሪዎች ነግረውናል። ተመካካሪው ቡድን ክልሎች አፍርሰናል ያሉት ልዩ ኃይል በገለልተኛ ወገን ኦዲት እንዲደረግ ተስማምተናል ብሏል። ተመካካሪዎች ገለልተኛ ቡድን የተባለውን አካል ሲጠቅሱ ደግሞ መከላከያና የሰብአዊ መብቶች ኮሚሽንን ለማሳያነት ዘርዝሯል። ሌላው ይህ ቡድን መከርኩበትና ተስማማውበት ያለው ጉዳይ በክልሎች ለንጹሃን መፈናቀል ምክንያት ናቸው ያላቸውን የክልሎች ህገ መንግስት የተመለከተ ነው። በዚህም አንዳንድ ክልሎች ህገ መንግስት ዜጎች ያለ ክልላቸው ያፈሩት ሀብት ጥበቃ እንዲደረግለትም ይህም ለንጹሃን መፈናቀል ምክንያት ሆኗል። ስለዚህ ለክልሉ ብሔሮች ብቻ ሀብት እንዲያፈሩ የሚፈቅዱ የክልል ህገ መንግስቶች እንዲሻሻሉ ጠይቋል። እነዚህ ምክር ሀሳቦች የመጨረሻ ለመሆን በጉባኤተኞች መጽደቅ ይኖርባቸዋል። በሌላ በኩል ባለፉት ቀናት በተመረጡ 34 አጠናቃሪዎች እርስ በርስ እንዳይጋጩ ሲጣጣሙ የቆዩ አጀንዳዎች ለ500 ቡድን አባላት ቀርበዋል ተብሏል። ቡድኑም ተጣጥመው በቀረቡት አጀንዳዎች ላይ የመጨረሻ ግብዓት ሰጥቶ በሳምንቱ መጨረሻ 4000 ጉባኤተኛ ለአጀንዳዎቹ የቀረቡ ምክር ሀሳቦችን ያጸድቃል ተብሎ ይጠበቃል። የኤርትራ መግለጫ
ዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ዕለተ ሰኞ ባወጣው ይፋዊ መግለጫም የኢትዮጵያና የኤርትራ ግንኙነትን የተመለከተ አቋሙን አሳውቋል። በተለያዩ መገናኛ ብዙሃን የተጠቀሰበትንም ክስና ትችት ሲያስተባብል ተሰምቷል። ኤርትራ በአፍሪካ ቀንድ ባለው የጂኦፖለቲካ ቁማር ውስጥ ቁልፍ ተዋናይ በሚል ዶቼ ቬሌ የውጭ ፖሊሲ ጆርናል ደግሞ ኤርትራ በአፍሪካ ቀንድ በሚለዋወጠው የጂኦፖለቲካ ሁኔታ ውስጥ ወሳኝ ስትራቴጂካዊ ተዋናይ ሆና ብቅ ብላለች በሚል ስላወጧቸው ዝርዝር ዘገባዎች መልስ የጻፈው የኤርትራ ኤምባሲም ምላሹን በሀገሪቱ የማስታወቂያ ሚኒስቴር በኩል አጋርቷል። የኤርትራ ሉዓላዊነት ለድርድር የሚቀርብ አይደለም፣ ማንኛውም የአፍሪካ ሀገር ሉዓላዊነትም አይደለም በሚል ርዕስ ባወጣው መግለጫም በአሁኑ ጊዜ በኢትዮ ኤርትራ ውጥረት ውስጥ መደበቅ የሌለበት መሰረታዊ ጥያቄ አለ ይላል። ይህንንም ሲያብራራ ወደብ የንግድ መዳረሻ አንድ ጉዳይ እንጂ የሌላ ሀገር የባህር ዳርቻ ወይም የግዛት ሉዓላዊነት ሙሉ በሙሉ ሌላ ጉዳይ ነው ሲል በኢትዮጵያ በኩል የሚነሱ የባህር በር ይገባኛል ጥያቄዎችን አግባብነት ነቅፏል። ኤርትራ በኢትዮጵያ ላይ የግዛት ጥያቄ የላትም የሚለው ይህ መግለጫም የኢትዮጵያ መሬት ወይም ሀብት አትጠይቅም፣ በዓለም አቀፍ ደረጃ እውቅና ያገኘን የኢትዮጵያን ድንበር ለመለወጥ አትፈልግም ብሏል። የኤርትራ ማስታወቂያ ሚኒስቴር ያጋራው መግለጫም ኢትዮጵያ ቀይ ባህርን በሚመለከት እያራመደች ያለውን ይፋዊ አቋም በጽኑ ነው የወቀሰው። እንዲያም ሆኖ ኤርትራ ከኢትዮጵያና ከጎረቤቶቿ ጋር ሰላማዊ ሁለገብ ጥቅም ያለው ግንኙነት ትፈልጋለች ሲል ለድርድር የሚያቀርበው የኤርትራ ሉዓላዊነትና የግዛት አንድነት መሆኑን አጽንኦት ሰጥቷል። የኢትዮጵያ ውጭ ጉዳይ ኢንስቲትዩት ያተመው ትንታኔ ደግሞ የኢትዮጵያ የውስጥ ኃይላት ከኤርትራ ጋር የሚፈጥሩት ጥምረት የፖለቲካ ተዋናዮች የውጭ ጥቅም እንዲፈልጉና አጎራባች መንግስታት በኢትዮጵያ ሰሜን ቀጠና የደህንነት ሁኔታ ላይ ያላቸውን ተጽዕኖ እንዲጨምሩ አዳዲስ መንገድ ሊፈጥር እንደሚችል በመጠቆም ይህ ኢትዮጵያ ማስተዳደር ያለባት ስትራቴጂካዊ አደጋ ነው ይላል። ውድ የፈታ ዴሊ ቤተኞች ለዛሬ የያዝናቸው የሰሞኑን አዲስ መረጃዎች የስካውኖቹ ነበሩ። ለአብሮነታችሁ እያመሰገንን ተሰናበትን። ሰናይ ጊዜ